እናንተ አፍሪካ ማን ሊመራ ነው? ዓለምን ማን ሊመራ ነው? አንተ መንደር ውስጥ የምትልከሰከሰው ማን ነው አፍሪካን የሚመራው? የመደመር ትውልድ የምንላቸው ደህንነት ይገባሃል ሲባል እምቢ ይላል። ቆሻሻ ይገባሃል ሲባል እምቢ ይላል። እርዳታ ልስጥ ሲባል ኖ ሰርቼ አመጣዋለሁ ይላል። የምን እርዳታ ነው? ሰራዋለሁ ይላል። እርዳታን እንደ ጌጥ የሚያደርግ አንተ በሰፈር ብቻ አስብ ሲባል የለም ስለ ዓለም ነው ማስበው ይላል። ምረጡ እንግዲህ ደህንነት፣ የሰፈር ጠበቃነት፣ ቆሻሻ ይቅርብን የሚል ትውልድ መሆን ትፈልጋላችሁ ወይስ ሰፈሬ መንደሬ እያላችሁ በእርዳታ ስንዴ መኖር ትፈልጋላችሁ? ጥያቄው ምርጫው የእናንተ ነው። የመደመር ትውልድ በጊዜ ብቻ አይሆንም። እነዚህም ባህሪያት በመላበስ ነው የሚሆነው። ለእናንተ ያለው መልእክት በእናንተ ነገ ላይ በነጋችሁ ላይ ለሚቆሙ ሰዎች በእጅ አትበሉ፣ አትፍቀዱላቸው። የራሳቸውን ትናንትና ባልባሌ መንገድ አባክነው የእናንተን ነገ ሊቀሙ የሚያስቡ ሰዎች አትፍቀዱ። ከእንግዲህ በኋላ ኢትዮጵያ ውስጥ መሪ መሆን የሚገባው አሁን ያለው ትውልድ ነው እንጂ ትናንት የከሰረው ይጻፍ ከፈለገ ጨርሷል። እንደተሰጠው የሚያክ ለዓይን ሳይከፈል ለጥርስ ሳይከፈል ሁሉም በነፃ ወስደህ በነፃ መስጠት ነውር አድርገህ የምታስብ ሳይሆን በነፃ መትከል፣ በነፃ ማካፈል፣ አሮጊቶች ማገዝ ትክክለኛ ምግባር ብሎ የሚያስብ ነው የመደመር ትውልድ። በመስጠት በነፃ ማገልገልን እንደ ክብር የሚያይ ሌብነትን የሚጠየፍ ነው። እኔ የተማርኩ የማቅ ሐሳብ ያለኝ ሰርቼ የማገኝ በመስረቅ በማጉደል አተርፋለሁ ብሎ የማያስብ ነው። በሰፈር አጀንዳ የማይጠመር ሰፈር የሚል ሰው ሰፈር ነው የሚቀረው። ባይዘው ምንም በሰፈር አጀንዳ የላቀ ነገር መፈጸም አይቻልም። እና ስለ ሰፈር የሚጨነቁ ሰዎች ሰፈር ይቀራሉ። ከዛ ውጡ እናንተ።